ሰላም ሰላም በሞላው ዓለም ለምትገኙት በተለይም ይሄንን ሚዲያ ለምትከታተሉት አድማጮች በሙሉ እንኳንም ለኢፋክ ኒውስ በሰላም መጣችሁ በማለት ዝግጅቴን እንደሚከተለው ጀምራለሁ ማለት ነው። በመጀመሪያ ደረጃ ግን ኢፋክ ኒውስ ማለት ኢትዮጵያን ፋክትስ ኤንድ ኖሌጅ ኒውስ ማለት ነው። እንግዲህ በአማርኛ ሲተረጎም ደግሞ በእውቀትና በእውነት ላይ የተመሰረተ ዜና ማለት ነው። ማለትም በስሜታዊነት ያልሆነ በፋክት ላይ በእውነትና በእውቀት ላይ የተመሰረተ ዜና ነው የሚቀርቡት በዚህኛው ሚዲያ ማለት ነው። እና ከነኚህም ውስጥ እንግዲህ ዓላማው ትኩረት የሚያደርገው በፖለቲካዊ ብቻ ሳይሆን በሌሎችም እንትኖች ትኩረት ይሰጣል። ለምሳሌ ፖለቲካዊንም አጠቃለው በሃይማኖታዊም ሃይማኖታዊ ሲባል እዚህኛውን ለማዳላት እንትን በማዳላት ወይ እንትን በማንቋሸሽ ሳይሆን ከአሁን በፊት ሲቀርብ እንደነበረው ሁሉ ለምሳሌ የይሁዳ፣ የሙስሊም፣ የክርስቲያን ልዩነታቸው ምን ላይ ነው የሚለውን ለእውቀት በሚሆን ደረጃ በሚሆን መልክ ነው የሚያቀርበው እንጂ የዚህኛ ሃይማኖት ከዛ ይሻላል የኛው ያነሰ ነው በማለት አይደለም። ይሄንን ሚዲያው በፍጹም እንደዚህ አይነት ዘገባ አያቀርብም። በዚህ ሚዲያ ላይ ግን ለእውቀት ሊሆን የሚችል ምንድነው የሚያለያያቸው ብዙዎቻችን ስለማናውቅ እንደዚህ አይነቶች አጋጣሚ ከሀገራችን ሁኔታ ጋር በማያያዝ ለትምህርት በሚመች መንገድ እንደዛ ለማቅረብ ይሞክራል። ሌላው በታሪካዊ ሁኔታ እንግዲህ አሁን ዓለም ከዲጂታልም አልፎ ወደ አርቲፊሻል ኢንተለጀንስም ገብቷል። የቴክኖሎጂም እንደዛው ዳብሯል። በዚህ ዙሪያም ዜናዎች ካሉ ሀገራችን ደግሞ ትኩረት የሚሰጣቸው ካሁን በኋላ ወደ አርቲፊሻል ኢንተለጀንስ ስለሆነ ዲጂታሉም ደግሞ ገና ስለሆነ እንዲሁም ቴክኖሎጂም የሚቀራቸው ብዙ ነገሮች ስላሉ በዛ ላይ ዜናዎች ካሉ ካለው ተጨባጭ ሁኔታ ከአስተዳደራዊ፣ ከፖለቲካዊ፣ ከኢኮኖሚ አንጻር እነኚህ ቴክኖሎጂዎችን አርቲፊሻል ኢንተለጀንሶችን በኒውስ መልክ እንዲሁ በሚሰለች ሳይሆን እንዲሁ አትራክት በሆነ መንገድ ለማቅረብ ይሞክራል ማለት ነው። እንዲሁም በማህበራዊ እና ኢኮኖሚያዊ ወዘተ በእነኚህ ነገሮች ላይ በእውነትና በእውቀት ላይ ተመስርቶ ዜናን ያቀርባል ማለት ነው። እንግዲህ ይህንን ካልኩኝ በኋላ እንግዲህ ከወቅታዊ ተጨባጭ ሁኔታዎችን ነው እንግዲህ ሚዲያው እንትን የሚያቀርበው እነኚህ ነገሮችን ወቅታዊ በሆኑ ጉዳዮች ላይ ከነኚህ የምስማማቸው ርዕሶች ካሉ ለማቅረብ ይሞክራል። አሁን ያለው ወቅታዊ ሁኔታ እንግዲህ ከ1 እና 2 ወር በኋላ የዲጂታል ምርጫ ይካሄዳል ማለት ነው ኢትዮጵያ ውስጥ እና በዚህ መሰረት እንግዲህ ዛሬ የመረጥኩት እንግዲህ የዲጂታል ቴክኖሎጂ በምርጫ ሂደት ውስጥ ያለው ሚና ምን ይመስላል እና ዲጂታል ራሱ ምን ማለት ነው እና ስለነኛ ነገሮችን ዘገባ ለማቅረብ ነው እንግዲህ አሁን እንትን የታሰበው ነው ያሰብኩት ማለት ነው። ይሄንን ዘገባውን እንግዲህ መረጃዎችን ከማቅረብ በፊት ላይክ፣ ሼር እና ሰብስክራይብ አድርጉ። እስከዛ ድረስ ከዚህ የሙዚቃ ሽግግር በኋላ ተመልሰን እንመጣለን። ጠብቁ። እሺ እንግዲህ ተመልሼ መጥቻለሁኝ። እንግዲህ ቀደም ብዬ ባልኩት መሰረት በዛሬው ዕለት ትኩረቴን የማተኩረው ማለት በዲጂታል ቴክኖሎጂ በምርጫ ሂደት ውስጥ ያለው ሚና እና ከዛ በፊት ግን ዲጂታል ራሱ ምንድነው የሚለውን እና በዚህ ዙሪያ ያሉትን ኢንፎርሜሽን መረጃዎችን ከተለያየ አካባቢ ያሰባሰብኳቸውን አንድ ላይ ጨምቄ ለእውቀት በሚመች መንገድ እና በሀገራችን ተጨባጭ ሁኔታ ምርጫ ስለሚካሄድ ያንንም በተመለከተ ዘገባዎችን አቀርባለሁ ማለት ነው።
እንግዲህ እንደሚከተለው ነው እንግዲህ እንትኑን ያሰባሰብኳቸውን አንድ ላይ ጨምቄ እንትን ያስቀምጥኳቸውን ዘገባዎችን እንደሚከተለው አነብላቸዋለኝ ማለት ነው። እና ዲጂታል ድምፅ አሰጣጥ ወይም ኤሌክትሮኒክስ ድምፅ አሰጣጥ ማለት ከተለመደው የወረቀት የድምፅ መስጫ ወረቀት ይልቅ በዲጂታል ቴክኖሎጂ የታገዘ የድምፅ አሰጣጥ ሂደት ነው። ይህ የምርጫ ስርዓት በሚከተሉት አይነቶች ሊከፈል ይችላል። በኢንተርኔት የታገዘ ድምፅ አሰጣጥ ማለትም አይ ቮቲንግ ወይም ደግሞ መራጮች በኮምፒውተር ወይም በሞባይል ስልክ በመጠቀም ካሉበት ቦታ ሆነው ድምፅ የሚሰጡበት ሲሆን አብዛኛውን ጊዜ በዲጂታል መታወቂያ ይረጋገጣል። ኤስቶኒያ ይህ ስርዓት በስፋት ጥቅም ላይ ከሚያውሉት ሀገሮች አንዷ ናት። የኤሌክትሮኒክስ የድምፅ መስጫ ማሽኖችን በተመለከተ ወይም ደግሞ ኢቮቲንግ ማለትም መራጮች ወደ ምርጫ ጣቢያ በመሄድ በወረቀት ላይ ምልክት ከማድረግ ይልቅ በዲጂታል ስክሪን ላይ ምርጫቸውን ይመርጣሉ ማለት ነው። ዲጂታል አስተዳደርን በተመለከተ ድምፅ አሰጣጡ አሁንም በወረቀት የሚከናወን ቢሆንም የምርጫ መዝገቦች፣ የድምፅ መስጫ ካርዶች እና የድምፅ ቆጠራው ቅልጥፍናን ለመጨመር በዲጂታል መንገድ የሚመሩበት ስርዓት ማለት ነው። ዲጂታል ፖለቲካዊ ምርጫ በኢትዮጵያ እና እንግዲህ ከ2 ወር በኋላ ምርጫ በኢትዮጵያ ይካሄዳል። ይህም በተመለከተ ደግሞ በኢትዮጵያ አገራዊ ምርጫ በዋናኝነት የሚከናወኑት በወረቀት ድምፅ መስጫ ነው። ሆኖም በምርጫ ሂደት ውስጥ የቴክኖሎጂ አጠቃቀም እየጨመረ መጥቷል። በምርጫ ሂደት ውስጥ የዲጂታል ቴክኖሎጂ ሚና ምንም እንኳን የኤሌክትሮኒክስ ድምፅ አሰጣጥ ኢቮቲንግ እስካሁን ሙሉ በሙሉ ተግባራዊ ባይሆንም ዲጂታል ቴክኖሎጂ በሌሎች ዘርፎች ጥቅም ላይ ይውላል። የመራጮች ምዝገባ የኢትዮጵያ ብሔራዊ ምርጫ ቦርድ የመራጮች መረጃ በትክክል ለመመዝገብና ድርብ ምዝገባን ለመከላከል የዲጂታል መረጃ አያያዝ ስርዓቶችን ይጠቀማል። የውጤት ማስተላለፍ ከምርጫ ጣቢያዎች የሚመጡ ውጤቶችን በፍጥነት ለመሰብሰብ እና ለማደራጀት የዲጂታል የመገናኛ ዘዴዎችን ጥቅም ላይ ይውላል። ማህበራዊ ሚዲያ የፖለቲካ ፓርቲዎች እና እጩዎች ለምርጫ ቅስቀሳ እንደ ፌስቡክ፣ ቴሌግራም እና የቀድሞ ትዊተር ወይም ደግሞ የአሁኑ ኤክስ ያሉ መድረኮችን በስፋት ይጠቀማሉ። ተግዳራቶች ምንድነው? ተግዳር በዚህ ዙሪያ ያለው በምርጫ ወቅት የዲጂታል ቴክኖሎጂ በስፋት ለመጠቀም ዋና ዋና እንቅፋቶች የሚከተሉት ናቸው። የኢንተርኔት ተደራሽነት ብዙ የገጠር የሀገሪቱ ክፍሎች አስተማማኝ የኢንተርኔት አገልግሎት እጥረት መኖር፣ የሳይበር ደህንነት ማለትም የምርጫ መረጃዎች የመሰረቅ ወይም የማጭበርበር ስጋት፣ የተሳሳተ መረጃዎች በተመለከተ በማህበራዊ ሚዲያ ላይ የሚሰራጩ የተሳሳቱ መረጃዎች እና ሐሰተኛ ዜናዎች የሚያሳድሩት አሉታዊ ተጽዕኖዎች እነኚህ እንግዲህ ተግዳሮቶች ናቸው ማለት ነው። እንግዲህ የዛሬውን የዲጂታል ቴክኖሎጂ በምርጫ ሂደት ውስጥ ያለው ሚና በሚል ርዕስ ውስጥ የቀረበው ዘገባ ይሄን ይመስላል። እንግዲህ መረጃዎችን በየጊዜው እንግዲህ ቅድም እንዳልኩት በሌሎችም መስኮችም በፖለቲካዊ፣ በሃይማኖታዊ፣ በታሪክ፣ በዲጂታል፣ አርቲፊሻል ኢንተሊጀንስ ቴክኖሎጂ፣ ማህበራዊ እንዲሁም ኢኮኖሚያዊ ወዘተ በየጊዜው እንደየሁኔታ ካለው የኢትዮጵያ ተጨባጭ ሁኔታ ወቅታዊ ሁኔታ ጋር የሚያያዝ ነገሮች ካሉ መረጃዎችን በዚህ አይነት መልክ ያቀርባል ማለት ነው። ለአሁኑ መረጃዎችን በዚህ ላይ አጠናቅቃለሁኝ። እንግዲህ ይህንን መረጃዎችን ደግሞ ለራሳችሁም ቶሎ መረጃዎች እንዲደርሳችሁ ወይም ደግሞ ለሌሎችም ደግሞ ተደራሽ እንዲሆን ዩቲዩብ ለሌሎችም ተደራሽ እንዲያደርግ የእናንተን ትብብር ይጠይቃል። የእናንተ ትብብር ደግሞ ላይክ፣ ሼር እና ሰብስክራይብ ማድረግ ነው። ስለዚህ ተባብሩን። ዛሬውን ፕሮግራም በዚህ አበቃለኝ ማለት ነው። ታንክ ዩ ቨሪ ማች